ምንድን ነው ንገሪኝ። ብሌንና ሳሚ እንዲለያዩ ወይዘሮ ሰላምና ተናገረች። ምክንያቱም ብሌንና ሳሚ እንዲለያዩ ወይዘሮ ሰላምና የተናገረችበት ምክንያት ምንድን ነው? ዳግም እየተጎዳ ነው። ምክንያቱም እኔ እዚህ መጥቶ እንዲኖር ድሮንም አንቺ ነሽ የፈቀድሽው፣ አሁንም ከዚህ ቤት የምታስወጪው አንቺ ነሽ ብሌን ብላ ተናገረች። ለምን ብላ ብሌንም ስትጠይቅ ነበረ። ምክንያቱም ዳግም እየተጎዳ ስለሆነ ምንም ማረግ አይቻልም። በእርግጥ ዳግም ብቻ ሳይሆን ሳሚም በአሁኑ ሰዓት በጣም እየተጎዳ ነው። ሁለቱም እየተጎዱ እስከሆኑ ድረስ ስለዚህ ምክንያትም ሳይኖር ምንም ነገር እንደምንም ብለሽ ከዚህ ቤት ሳሚ እንዲወጣ ማረግ አለብሽ። ሂድ በይው ሳሚውን። ስለዚህ ምክንያቱ ምን እንደሆነ አይታወቅም ማለት ነው። ለምን ሂድ እንዳለችው ብሌን ደግሞ እንዴት ብዬ ሂድ ልበለው? ምንም ችግር የለውም ብሌንዬ ሂድ በይው ብላ በር ላይ ቆማ እየገፋፋቻት ነው። ግን ብሌን ሳሚን በጣም የአይነ ፍቅር ይሁን ከልቧ ይሁን በጣም ትወደዋለች። ምክንያቱም እንዴት ነው ሂድ የምለው? ስለዚህ ለምንድን ነው ብላ በጣም ብሌን ግራ እየገባት ነው። ብሌን ግራ ሲገባት እንግዲህ በጣም እየፈራችና በጣም እየደበራት አይኗ ውስጥ ቁጭ ብሎ እያያት ነበረ። ብሌን ምን ሆነሽ ነው እንደዚህ የምትሆኙ ብሎም ሲጠይቃት ነበረ። ወይዘሮ ሰላሚናም ከበስተጀርባ ቆማ የነሱንም ነገር እያየችም እያዳመጠችም ነበረ። ነገር ግን ቢሆንም ምንም የተሳካለት ነገር የለም። እኔ ዳግም እንዲጎዳ ስለማልፈልግ ዳግም ሌላ ችግር ውስጥ ነው የሚገባው። አንቺ ግን አሁን ግዴታሽ ዳግምን ከዚህ ቤት ሳሚ ከዚህ ቤት እንዲወጣ ማረግ ያለብሽ አንቺ ነሽ። ስለዚህ ሂድ በይው እያለችው ነው። ከዛ ሳሚ መሄድ አለብህ ወደምትሄድ እኔ አላቅም ነገሮቹ አስገድደውኝ ነው እያለች ነው። ነገር ግን ቢሆንም ሳሚ ለምንድነው የሚሄደው? ስለዚህ አይ ሳሚ ወደፊት ልትጎዳ ትችላለህ፣ እኔ ደግሞ አንተ እንድትጎዳ አልፈልግም ብላ ብሌን ስትነግረው ነበረ። ብሌን እንደዛ ብላ ከነገረችው በኋላ በነገራችን ላይ እንደዛ ብላ ብሌን ከተናገረች በኋላ አንቺ ወድጄ ፈቅድጄ ወደ አንቺ አስቤበት እስከመጣው ድረስ በፍጹም የምጎደው ነገር አንዲት ነገር የሚሆን ነገር የለም ብሎ እየተናገረ ነበረ። ነገሮቹ ለጊዜው ከባድ ቢሆን ነገሮቹ ሁሉም ነገር ከባድ ለሷ ቢሆንም እንግዲህ ዳግም ከዚህ ቤት መውጣት ትችላለህ፣ ዳግም ከዚህ ቤት አንተ ሂድ ብላ እንግዲህ ስትናገረው መሄዱንም እሄዳለሁ ምንም ችግር የለውም በሚል ሁኔታ እሱም እየመለሰላት ነው ማለት ነውና በስተመጨረሻ ላይም እንግዲህ እየተጋፋፋ ከዛ ቤት ሊወጣ ሲል እንግዲህ እሷም ቀጥ ብላ ከዛ ቤት ስትወጣ ነበረ። በስተመጨረሻ ላይም ከዳግም ጋራ ስልክ ሲደውል ዳግም ብሌን ቤት ውስጥ ሲፈልጋት ብሌን ቤት ውስጥ የለችም። ስለዚህ እንግዲህ ስልክ ተደዋውለው ስልክ ሲፈልጉ ስልኩም በስልክም የት ነው ያለሽው ብሎ ዳግም ሲጠይቃት ነበረ። አሁን እንግዲህ እሷ ከሳሚ ጋራ እያለች ስልኩን አንስታ
አንዳንድ ነገሮችን ከሱ ጋራ እየተጫወተችና እያወራች ነበረ። ስለምን እንደሚያወሩ እግዚአብሔር ይወቀው ማለት ነው። የልባቸው ምስጢር ግን አንድ ሆኗል። አሁን ዳግም የት ነው ያለሽው? እቤት የለሽም ብሌን ሲላት እኔ እቤት ነኝ፣ ስለዚህ እኔ ወደ እናቴ ቤት ሊሄድ ነው ብላ ስትነግረው ነበረ። ታዲያ እናትሽ ቤት ከሄድሽ ለኔ አትናገሪም ወይ ብሎ ሲጠይቃት አሁን እኮ ነው የሄድኩት ስትል ነበረ። በመካከሉ ስልኩን ክፍት አድርጋ ዳግም ስልክ አውርቼ ልምጣ እዚሁ ጠብቀኝ ሳሚ ስትለው ነበረ። እንዴ እስካሁንማ ሳሚ ጋር ካለሽ ከሳሚ ጋር አቅፎሻል ብሎ ስለዚህ በጣም ዳግም እያበደ ነው ማለት ነውና። ስለዚህ እንግዲህ ውድ ተመልካች ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና። በጣም በሚገርም ሁኔታ ዳግም በጣም ነው የደነገጠው። በጣም የሚጨብጠው ነገር ነው የጠፋበት። ስለዚህ እንግዲህ ወደ ሌላ ቪዲዮ ደግሞ አብረን ስንሄድ ወይዘሪት ቃሊት አጅሬዋ ከርማ ከርማ ብቅ ብላለች። ከመንገድ ላይ ወይዘሮ ገነት ጸበል ልታመጣ ስትል እንግዲህ መንገድ ላይ ተኝታ አገኘቻት። እቺ ሴት ቃሉ የምትባል ሴት አይደለችም ወይስ ሌላ ሰው ነው ብላ ስታያት ነበረ። ስታያት ቃልዬ ነች። እንግዲህ ቃልዬ አሁንም በጣም ርቦኝ ነው የመጣሁት፣ በጣም ነው የተጎዳሁት፣ ውሃ እፈልጋለሁ፣ ሁሉንም ነገር መብላት እፈልጋለሁ፣ ከቻልሽ እስቲ አምጪልኝ ስትላት ነበረ ወይዘሮ ገነትን። ወይዘሮ ገነት እንግዲህ ሄዳም ውሃውንም ስታመጣላት ነበረ። ትጠጣለች፣ ጨመሪልኝ እያለቻት ከዛ በኋላ ልጄ እባክሽ የምትበይውንም ነገር ላምጣልሽ ወይ ስትላት ምንም ችግር የለውም አምጪልኝ ነው ያለቻት። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሸጋ ነው። እንግዲህ ወይዘሮ ሰላሜና ቀጥ ብላ ስልክ ሲደወልላት አንዳንድ ነገር ስለ ዳግምና ስለ ብሌን ስለ ሳሚ አንዳንድ ነገር አብረው ሲነጋገሩና የሚስተካከል ነገር ሊናገሩ ሲባል ስልክ ተደወለላት። ከዛ ስልክ ከተደወለላት ደግሞ ምን እንደምታረግ ሲጠፋት ቀጥ ብላ የት ነው የሄደችው? ገነት ቤት ነው የሄደችው ማለት ነው። ገነት ቤት ስትሄድ ደግሞ እያየችውም ለብቻ ነው፣ ሌላ ነገር ነው የሰማችውም ሌላ ነገር ነው። ስለዚህ እንግዲህ ሁሉም ነገር እንዳበቃለትና ማነች ቃልዬን እንደምትወስዳት ለቃልዬ ይቅርታ እንደምታረግላት ወይዘሮ ገነት ደግሞ ቃልዬ እንደ ድሮ አይደለችም፣ ቃልዬ ከመንገድ ላይ ነው ያነሳዋት፣ በጣም ከባድ ሁኔታ ውስጥ ነው ያሳለፈችው። ስለዚህ እንደ ድሮ ሳትሆን በጣም እየተቀየረች ስለመጣች እንግዲህ ቃልዬ እንትን ማለት አለባት፣ ወደዛ ቤት መግባት እንዳለባትና በሷ ሰበብ ያለችበት ቤትም ጠልተዋት እንደሸኘዋት እንግዲዋን ተነግሯል ማለት ነውና በጣም በሚገርምና በጣም በሚያሳዝን ሁኔታ እንግዲህ አሁንም ከበስተጀርባ እሷ አሁንም ልታጃጅል ነው መሰለኝ። እንግዲህ አገኘውሽ እያለች ነው ከካሜራ በስተጀርባ። እሷም ምን እንደሆነች ብቻ እሷን ማወቅ እፈልጋለሁ ማለት ነውና በስተመጨረሻ ላይ ይገርማል። እንግዲህ ውድ ተመልካች እናንተም እየገባችሁ ሰብስክራይብ እና ላይክ እያደረጋችሁ ለዚህ ቻናል አዳዲስ ቪዲዮ እንግዲህ በዚህ ቻናል አመጣላችኋለሁ።
ምንም ማድረግ አልችልም። ሳሚ አሁንም ከቢሌን በፍጹም ተስፋ አልቆረጠም። ሳሚ በጣም ከባድ ሰው ነው። ሳሚ በፍጹም አሁንም ገኒ ቤት ተሰብስበው ሄዱ። ከገኒ ጋራ ገኒና ሰላሚና አንዳንድ ነገር ሲናገሩ ነበረ። ገኒና ሰላሚና አንዳንድ ነገር ሲናገሩ እነሱ ደግሞ በጣም ቁጭ ብለው እያዳመጡ ነው። ቢሌን ፊቷ ጥሩ አይደለም። ለምን ይሆን እንደዚህ የከፋት? የቢሌን ችግርን ማንም ሰው የተረዳ ሰው የለም። ቢሌን ሰላሚናን ትፈልጋለች። ሰላሚና ደግሞ ቃልዬን ትፈልጋለች። እንደዚህ እንግዲህ የተጨናነቀ ህይወት ውስጥ መግባት ሁሌም በጣም ከባድ ነውና። ስለዚህ ነገሮቹ ሁሉ ለበጎ ነው። ነገሮቹ ሁሉ ሁሉም ነገር ከባድ እስከሆነ ድረስ ለምንድነው እንደዚህ የሚሆነው በሚባል ሁኔታ ነው እንግዲህ ውድ ተመልካች። ስለዚህ ሁሉም ነገር ለበጎ ነው። ሁሉም ነገር በሰላም ነውና ምንም ማድረግ ስለማይቻል ሁለቱ ልጆች ቢፈላለጉም ሁሉም ነገር ፈጣሪ ያለው ነው የሚሆነው በሚባል ሁኔታ እያሳለፉ ነው። አዎ ሁሉም ነገር ግን ፈጣሪ ያለው ብቻ ነው እንጂ የሰው ልጅ ያለው አይሆንም ማለት ነው። አንደበታችን እንደሚያወራ አይደለም። ስለዚህ አንዳንድ ጊዜ ብሌንም ለምንድነው የምታኮርፈው ነው? እዚህ ጋር ለምንድነው የምታኮርፈው? እና ለምንድነው ደግሞ ቃሉን የምትጠላት? ሁሉም የራሱን እድል ጤና ከሆነ የራሱን እድል ሁሌ ያ አንድ ሰው እድሉን መሞከር አለበት። ሰላም እኔ ጋር ካሽ አለ። አይ አያስፈልግም፣ ለሌላም ነገር ይጠቅማል። ታውጣልኝ። ሰላም ችግር የለም።